በባልና በሚስት መካከል ሁለቱም ስርዓተኞች መሆን አለባቸው። አንዱ ስርዓተኛ አንዱ ስርዓት አልባ መሆን የለበት። አንዱ ስነ ምግባሩ ያማረ ከሆነ ሁለተኛውም ባልም ሚስትም ስነ ምግባራቸው ያመረ መሆን አለባቸው። ሌላኛው ራስን አሳልፎ የሚሰጥ ከሆነ እንደዛ ሁለቱም ራሳቸውን አሳልፎ የሚሰጡ መሆን አለባቸው። አንዱ አሁን ባጠፋውም ባላጠፋውም ባጠፋችሁም ባላጠፋችሁም ይቅርታ፣ ምክንያቱም ትዳር እንዲቀጥል ሰላማዊ ቤት እንዲሆን ለማድረግ ነው እንደዛ የምትለው እሷ ወይ ደግሞ እሱ። ይቅርታ አይለመደኝም፣ አላጠፋችሁም እኮ ወይ ደግሞ እኮ አላጠፋም፣ ነገር ግን ሰላም እንዲወርድ ለማድረግ። ለምሳሌ እንደዛ የምትለው ሚስት ነች እንበል። ባል ይሄንን አፉታ መቀበል አለበት ሀታ አጥፍታ ከሆነ። ያለበለዚያ እሷ ይቅርታ ትጠይቀኛለች ብሎ የሚኮፈስ ከሆነ እስከ መቼ የምትጠይቅ ይመስላል? ይሄንን ይቅርታ አንድ ቀን ትገለበጣለች፣ አንድ ቀን ተቃራኒውን ታሳይሃለች፣ ታሰማሃለች። ስለዚህ ተጠንቀቅ። ይሄ ይቅርታ ከአንተም ከሷም የሚመጣ መሆን አለበት። ስታጠፋ ይቅርታ ጠይቅ፣ ውርደት አይደለም፣ ክብር እኮ ነው የሚጨምረው። ማ ዛደ ላሁ ዓብደን ብልዓፉ ኢላ ዒዘን። አላህ ስብሓነሁ ወተዓላ በዓፉ አንድን ባሪያ ምንድነው የጨመረለት? ክብርን ነው የሚጨምርለት። አንተ ስታጠፋ ይቅርታ ጠይቅ እንበል። ለምሳሌ ቀላል ምሳሌ እንዴ እኔ መቼ አጥፍቼ አውቃለሁ አትበል። ታጠፋለህ፣ ሚሊዮን ጊዜ ልታጠፋ ትችላለህ። ለምሳሌ ስራ ቦታ ነህ፣ የምትገባበት ሰዓት የታወቀ ነው። ወደ ቤት የምትገባበት ወደ ቤት ስትገባ መንገድ ላይ ክራውድ ተከሰተ፣ ወይ ደግሞ ስራ ቦታ ላይ ስራ ረዘመ፣ መጨረስ ያለብህ ነገር ስላለ ደውል። ቆይ ይቅርታ አድርጉልኝ፣ ልብ በል ይቅርታ አድርጉልኝ፣ ምክንያቱም ትጠብቅሃለች። ይቅርታ አድርጊልኝ፣ ትንሽ ልዘገይ ይችላለሁ፣ ስራ አለች፣ መጨረስ ያለብኝ ስራ አለ። ወይ መንገድ ላይ ሆነ ከሆነ ክራውድ ገብተህ ክራውድ ውስጥ ነው ያለሁት፣ ክራውድዱ በጣም ከባድ ነው፣ እሱ እያዘገኘኝ ነው፣ እንዳትጠብቀኝ፣ ይቅርታ አድርጊልኝ። አላጠፋህም፣ ክራውድዱ አንተ አላመጣኸው፣ ግን በቃ ብልህነት ነው፣ መተማመን ነው፣ መተሳሰብን ነው የሚያመጣው። ስለዚህ ይሄን ባህሪ እናፍራ። አንቺም እንደዛው እንበል። አንድ ቀን በሆነ ምክንያት እንበል ምሳ ሰዓት ይገባል ባል፣ ምሳ አልተዘጋጀም ግን ትንሽ ይቀረዋል፣ አንድ 10 ደቂቃ ይቀረዋል፣ ርቦታል ወይ ደግሞ ቸኩሏል፣ ተመልሶ መሄድ አለበት። ይቅርታ አድርግልኝ ውዱ ባለቤቴ፣ አሁን ጨርሰዋል፣ ይቅርታ አድርግ። እኔ ምን መሰልኩ? ኤሌክትሪክ መሰልኩ? ማሽን መሰልኩ? ያልጨረስኩት እኮ አላለቀም፣ በቃ ምን ይጠበሰ? ላ ስርዓት ከሁለቱም ወገን ነው መሆን ያለበት፣ ከባልም ከሚስትም። እንደዛ ከሆነ ህይወት እያማረች ትዳር እያማረ እየበለጸገ ምርጥ እየሆነ ይሄዳል።